መናፍስቱ ከናንተ ጋር እልህ ቢይዘው አንዳንድ መንገዶችን እየሰበራችሁ ነው ያላችሁት። ባይወጣ እንኳ ወደ በረከታችሁ ተመልሳችኋል። ወደ ማስተዋል መጣችኋል። ወጣ አልወጣ ይሄ የሚያጨቃጭቅ ነገር አይደለም። ሲደክመው ይወጣል። ምን ብሏል ጌታ? ኃይል እስክትለብሱ ቆዩ፣ በጽርሐ ጽዮን ቆዩ አላቸው። ኃይል መልበስ ሌላ ጉዳይ ነው። አእምሮ መከፈትም ሌላ ጉዳይ ነው። የክርስቶስ ሰላም መያዝም ሌላ ጉዳይ ነው። በኃይል መልበስ መካከል ያለው ኃይል ደግሞ እጅግ በጣም የተለየ ነው። በመቆየት የሚገኝ ጸጋ ነው። በመቆየት ነው። ታዲያ በመሮጥ በመቸኮል አይደለም። ኃይል እስክትለብሱ ቆዩ። ያ ኃይል ይውላችሁ። ይሄ ኃይል ሲጠፋን ግራ እንጋባለን። የበሉት የጠገቡት ያለቅሳሉ። በልተው ጠግበው እኮ ነው የሚያለቅሱት። ይሄ ኃይል ሲያጥራቸው። ይሄ መንፈሳዊ ኃይል ለሌሎች ያለንን ግምት የሚያዳብር ነው። ፍቅርና ሰላምን ለሌሎች የሚያሰጥ ነው። ይሄ ኃይል ወደ ሌሎች የሚተርፍ በረከት ነው። ይሄ ኃይል ውስጥን የሚያጽናናና ፍጹም የአረማውያንን መንገድ ሁሉ የሚሰብርና አረማውያንን በክርስቶስ ጥላ ውስጥ እንዲያርፉ የሚያደርግ ነው። ይሄ ኃይል እስክትለብሱ ቆዩ። ይህን ኃይል ስጋውያን አያሸንፉትም። ቢታገሉ አያቆሙትም። ይህ ኃይል ታሪክን እውነተኛ አድርጎ የሚያስቀምጥ ነው። ታሪክ ጸሐፊዎች አይደሉም እኮ ታሪክን እውነተኛ አድርገው የሚያስቀምጡ። የታሪክ ጸሐፊነትን ኃይል ሲለብሱ ታሪኩ እውነተኛ ሆኖ እንዲኖርና ትውልድ እንዲቀበለው መንፈስ ቅዱስ ያስገድዳል። መንፈስ ቅዱስ በማስገደዱ እኮ ነው ዛሬ እዚህ የተሰበሰበ ነው እንጂ የራሳችን በጎ ፈቃድ በተፈጥሯችን ያገኘነው ቀናነት አይደለም። ዛሬ በዚህ በዲያብሎስ አገዛዝ በበዛንበት ዘመን የሰይጣን መንፈስ የሰዎችን ሕይወት በተቆጣጠረ ዘመን ይህንን ቦታና ስፍራ አቋርጦ እዚህ ምንም በማይታይ ቦታ ላይ የምናየው የእግዚአብሔር ሥራ አለ ብለን መምጣትም የእኛ በጎ ፈቃድ ብቻ አይደለም። የዛ መንፈሳዊ ኃይል መሻት ከውስጣችን ሲጨምርና እየዳበረ ሲመጣም ጭምር ነው። ስለ ጠላቶቻችን ያለው ምስጢርና ስለ እግዚአብሔር ኃይል ማገናዘብ ስንጀምር ነው። ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እስቲ የምትበሳጭ አንተ ሁልጊዜ ተስፋ የምትቆርጥ የምትናደድ እና ውስጥህ እረፍት ያጣ ሰላም የሌለህ እስቲ 41 ስገድና አባታችን ሆይ በል። ብር፣ ገንዘብ፣ ጊዜ፣ ዘመን፣ ስልጣን፣ ማዕረግ ከሚሰጠው በላይ የክርስቶስ ደስታ አንተ ውስጥ እፎይ እንድትል ያደርግሃል። በቃ እኮ እንደዚህ እኮ ዝም እንድትል ያደርግሃል። ዝምታ ደግሞ አዘን ቁርቆዛ ያለበት አይደለም። ዝምታ ውስጥ በኩል ደስ ያለው ነው። ወይን ጠጥቶ በረካ መንፈስ እንደሚራመድ እንደ አንድ ጭንቀትና ችግር እንደሌለበት ሰው አስመስሎ ይቀርጽሃል። ሆነህም ትገኛለህ። ስትሰግድ ነው ታዲያ። አንጃጃል ዝም ብለን እኮ ነው። እና መጽሐፉ የሚነግረን ሌላ፣ እኛ የምንሆነው ሌላ ነው። ሰግዱለት። ሲሰግዱለት ደግሞ የክብርም አይደለም የእርገትም አይደለም ስለማድረጉም አይደለም። ስግደቱ የአምልኮት ስግደት፣ ሲወለድም የአምልኮት ስግደት፣ ሲያርግም የአምልኮት ስግደት ተቀበለ። ዛሬ ከቀድሞው ዘመን ይልቅ ዛሬ በጣም እግዚአብሔር ቅርብ ነው። በጣም ቅርብ ነው። ወዲያው ነው የሚሰማው። በ10 ቀን መልስ የሚሰጥ አምላክ ታዲያ ምንድን ነው ችግሩ? ሄዱ በዛ ቆዩ እዛ አላቸው። ሲቆዩ በ10 ቀን ቤቱን የሚሞላ ኃይል መጣ፣ የመንፈስ ቅዱስ እሳት። እዛ ቋንቋቸውም ተለወጠ፣ ንግግሮቻቸውም ድምፆቻቸውም ተለወጠ። መፍራት ቆመ፣ መደንገጥ መበርገግ ቆመ። እነሱ ራሳቸው ማስደንገጥ ጀመሩ፣ እነሱ ራሳቸው ማስፈራት ጀመሩ።